السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه. عند نجمر سنساتنا نجمر يستمرنا سورة البينة رجم بمسلم بتأم قر سورة مالتين سورة البينة أهون لم ببلاج لم يكن مالت من مالتنا النبرم مالتنا وكار لم يكن الجو كهذا قالنا من مالتنا عيروكون دزي النبرم مالتنا لم يكن الذين كفروا من أهل الكتاب والمشركين منفكين مثلوا أن قال مفتعلن حتى تأتيهم اسكيمت أتشو درس البينة اتشنات سورة البينة يتبالج انجمر لم يكن النبرمكو الذين كفروا النزي كادوت من أهل الكتاب كما صحفتو سوج كمان إننا كمان كيهودنا كنسوارا النبرمكو على لك من متابتالن والمشركين كأجاريانمكو النبروم سلزي سنت افراوج تتكسو سوست يهودا نسوارانا من مشركوج منفكين مالت من مالتنا مين لاققوكو النبروم لم يكن المنفكين مالتنا مين لاققوكو النبروم انما يهوداوج نسواراوج ان مشركوج كمناچو لم يكن الذين كفروا من اهل الكتاب والمشركين منفكين كمناچو بالله قدروتا ከክህደታቸው ሚላቀቁ እኮ አልነበሩም እስከ መቼ ድረስ ሐታ እስከ ተእቲየሁም እስኪመጣላቸው ድረስ በይና እስኪመጣላቸው ድረስ በይና ከሰማይ ነው እንደወረደው አይደለም ከነሱ መካከል ገና ስነ ስርዓቱን 40 ዓመት ሳይሞላው ሁሉም ተስማምቶ የመሰከረለት ነብዩ መሐመድ ናቸው በይና ሰለላሁ ዐለይሂ ወሰለም ይኸው በይና ማን እንደሆነ አወቅን እሳቸው እስኪመጡ ድረስ እኮ ከነበሩበት ክህደት እኮ አልተላቀቁም ነበር እሳቸው ሲመጡ ግን ከሙሽሪክም ሰለመ ከይሁዳም ሰለመ ከክርስቲያንም ሰለመ ለሁለት ተከፈሉ ቀድም የነበሩት ሶስቱ ስንት ቦታ ሆኑ አራት ቦታ ሆኑ ሙስሊሞቹ አንድ ናቸውና ሁለት ሊሆኑ አይችሉም ልብ በሉ የይሁዳ ሙስሊምም ይሁዳ የነበረ አስሉ ክርስቲያን የነበረ ወደ እስልምና ይመጣ ሙሽሪኮች የነበሩ ወደ እስልምና ይመጡ እነዚህ ሁሉ በምን ነበር ሲጠሩ የነበረው ሙስሊሞች ሆነው አንድ ህዝብ ነበሩ እነዛስ በያዙት ጥመት ላይ ቀጠሉ ስለዚህ ጀማዓዎች ስንት ሆኑ አራት የሐቅ ቡድኖች አንድ ሆነው የጥፋት ኃይሎችስ ተለያይተው ተحسبهم جميعا وقلوبهم شتى ልቦቻቸው የተለያዩ ሆነው ነብዩን በመውጋት ላይ ግን ሰለላሁ ዐለይሂ ወሰለም ሲሰባሰቡ ነበር ስለዚህ ለም يكن አልነበረም እኮ الذين كفروا እነዚህ የካዱት እኮ አልነበሩም من اهل الكتاب መጽሐፉ ከተሰጣቸው ሰዎች والمشركين ከአጋሪያን منفكين ሚላቀቁ ክህደታቸው حتى تأتيهم እስኪመጣላቸው ድረስ البينة ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስኪመጡላቸው ድረስ ማናቸው አልበይና የተባሉት አላህ ራሱ ገለጻቸው በይና ነብዩ ብለን የፈሰርነው ለምንድን ነው ሁለተኛው አንቀጽ ስለመራን ነው ወደ ኋላ ተመልሰን እሳቸው ናቸው ያለው ረሱሉን መልእክተኛ እኮ ናቸው ሚን አላህ ከአላህ የሆኑ የትሉ የሚያነቡ ሱሑፈን ቁርአንን ሙጠሃራ ጽድት ያለ ማይሰረዝ ማይደለዝ የሆነውን ጥርት ያለውን ቁርአን በልባቸው ላይ አላህ ያፈሰሰባቸውን እኮ ምን የሚያነቡ ነበሩ ፊሃ በዚህ እሳቸው በሚያነቡት ቁርአን ውስጥ እኮ ኩቱቡን አንቀጾች አሉ ቀይመቱ ቀጥ ያሉ አንቀጾች አሉ የሰው ልጆች ከክህደት ወደ ትክክለኛው እምነት የሚያመጡ ወማ ተፈረቀ አልተለያዩም እኮ الذين እነዚያ ኡቱል ኪታብ መጽሐፉን የተሰጡት ግለሰቦች እኮ አልተለያዩም ኢላ ሚን ባዕዲ ኢላ ሲቀር እንጂ ከምን በኋላ ቢሆን እንጂ ሚን ባዕዲ ከዚህ በኋላ ማጃአትሁም በይና ማጃአትሁም ከመጣላቸው በኋላ ቢሆን እንጂ አልበይና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመጡላቸው በኋላ ቢሆን እንጂ እኮ አልተለያዩም የመጀመሪያው ከክህደታቸው አልተላቀቁም ነበር አይደል ይሄኛውስ መጀመሪያ ላይ እሳቸው ከመምጣታቸው በፊት ይሁዳና ነሷራዎች ينتظرون إليه እሳቸውን እኮ ሲጠባበቋቸው ነበር የመጨረሻው መልእክተኛ ይወጣል ይያሉ ይሁዳዎች ያሪፉነሁ ከማ ያሪፉነ አብናአሁም ወንድ ልጆቻቸውን ከሚያውቁት በላይ ያውቁታል ክርስቲያኖችስ ሄረቀለ ክርስቲያን ነበር ወይንስ ይሁዳ የሮሙ ንጉስ ክርስቲያን ነበር ልብ በሉ የሮሙ ንጉስ ክርስቲያን ነበር ምን አለ እኔ እኮ ነብይ እንደሚወጣ አውቅ ነበር ግን ከናንተ ይሆናል ብዬ
አልገመትኩም ነበር አለ። ስለዚህ ሁለቱም ይሁዳም ነሷራም የመጨረሻው መልእክተኛ በመጠባበቅ ጉዳይ ላይ አልተለያዩም ነበር። እንደሚመጣ ሲጠብቁት ነበር። ሲመጡ ግን ክፎቹ፣ ኩራተኞቹ፣ ቀናተኞቹ አገራችንም ላይ ያሉት ምን ይላሉ? እኛ የጨዋዎቹ የሳራ ልጆች ነን ይላሉ። አልገባችሁም? እርግጫ እኮ ነው፣ ጫማ ጥፊ መሆኑ ነው። ላ ሐውለ ወላ ቁወተ ኢላ ቢላህ። ነቢያት ዝሙት ይሰራሉ እንዴ? አይሰሩ። ውለዱ ከተባሉት ግን ይወልዳሉ አይወልዱ? አግቡ ከተባሉት፣ አብራችሁ ተኙ ከተባሉት ታዘው ነው አይደለም? እኛን እኮ የሚያዘን የለም። ነቢያት ግን ታዘው ነው የሚሰሩት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለምሳሌ ሚስቶቻቸው ስንት ናቸው? መልሱ። 11 ማርያ ምናቸው ናት? የኢብራሂም እናት። ባሪያ እኮ ናት። ተገናኙ ተባሉ። ባሪያ ናት፣ ተገናኙ። አዛዡ ማን? አላህ። ከሷ ማንን ሰጣቸው? ኢብራሂምን ሰጣቸው። ኢብራሂም የተባለውን ልጅ። ሳራ የኢብራሂም የመጀመሪያ ሚስቱ ናት። አልወለደችለትም ለረጅም ዘመን። አረጀች፣ አረጀ። ረቢ ሀብሊ ሚነ ሷሊሂን አለ። ይህን ነው እኛ የምናውቀው፣ አላህ ያጸደቀልንን። ጌታዬ ሆይ መልካም ልጅ ስጠኝ አለ። ከሳራ አልፈለገለትም ያኛውን ልጅ። ከሳራ በትዕግስቷ ሌላ ልጅ ነው የሚሰጠው። አዝኖለት ፈተናን ሲያልፍ ሌላ ልጅ ነው የሚሰጠው። ቤቱ ልጅ ታግሶ በስተርጅና እነሱ የጨዋዎቹ ልጆች ነን ምናምን ብለው ሊሰድቡት የሚሞክረውን ኢስማኤልን አላህ ሰጠው። ከማን? ከሀጀር። ሀጀር ወለደች፣ አደገላት፣ እረደው አለው። አላህ ራሱ ምን አለ? ኢነ ሃዛ ለበላኡን ሙቢን፣ ይሄ እኮ በጣም ከባድ የሆነ ግልጽ ፈተና ነው አለ። ኢብራሂምም እንደታዘዙት ሊሰሩ ልጃቸውን አስተኝተው በቢላዋ ላርዱት ሲሞክሩ ቢላዋው እምቢ አለ። አላህ ምን አለ? በመታገሱ ትእዛዛችንን በመሙላቱ የተነሳ ሌላ ልጅ ሰጠነው፣ ስሙም ኢስሐቅ ይባላል አለ። ሳራ ልጅ ያገኘችው ኢብራሂም ተፈትኖ ወንድሙን ኢስማኤል መስዋዕት ሊሆን ብሎ መስዋዕትነቱ ተቀይሮለት ነው። እኛ ዘንድስ ኢስማኤልንም እንወዳለን፣ ኢስሐቅንም እንወዳለን፣ አናበላልጥም። ሁለቱም የአባታችን የኢብራሂም ልጆች ናቸው። ሀከዛ ነቢዩ ሰለላሁ ዐለይሂ ወሰለም ለይለተል ኢስራ ወልሚዕራጅ ሲሄዱ አባታቸው ኢብራሂምን እኮ አያውቁትም በአካል። ጅብሪልን ጠየቁት ሰባተኛው ሰማይ ላይ። ማን ነው ይሄ አሉት። ሂድ ጠጋ በልና ሰላም በለው አባትህ ኢብራሂም ነው አላቸው። እንጂ ዛሬ ሀገራችን ላይ ያሉ ክርስቲያኖች እንደሚሉት ከባሪያው የተወለድከው አንተ የልጅ ልጁ ምናምን የሚባል ወሬ ተወራ አልተወራም። ሂድ አባትህ ነው ሰላም በለው ኢብራሂም ይባላል። ጠጋ ብለው ሰላም ሲሉት ምንኛ ያማርክ ልጅ አላቸው። ማን? አባት ኢብራሂም። ልጆቹን ሁሉ በእኩል የሚያየው ከሀጀር ተወለዱ፣ ከሳራ ተወለዱ። ሁሉም ምኖቹ ናቸው? ልጆቹ ናቸው። ሁሉም ምኖች ናቸው? አማኞች ናቸው። ይልቁንም የይስሐቅ ልጅ ያዕቁብ ሞት አፋፍ ላይ ሆኖ ልጆቹን ሰብስቦ ማንን? ዩሱፍና ወንድሞቹን ሰብስቦ አላህ ምን አለ? አም ኩንቱም ሹሃዳ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒሂ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሃከ ወኢላሃ አባኢከ ኢብራሂመ ካሉ በኋላ ምን አሉ? እንደው በአላህ ይሁንባችሁ ምን አሉ? እኛ ሀገር ያሉትን አንሰማቸው። ለምን? ለዝምድናው በጣም ቅርብ የሆኑት እነማን ናቸው? የያዕቁብ ልጆች ዩሱፍና 11 ወንድሞቹ። አባታቸው ሊሞት ሲል ሞት አፋፍ ላይ ሆኖ ጠየቃቸው። እኔ ከሞትኩ በኋላ ማንን ነው የምታመልኩት አላቸው። የነሱ መልስ ምን ሆነ? እኛ የምናመልከው የአባቶችህን አምላክ የኢብራሂምን ካሉ በኋላ የቀጥታ አያታቸውን የኢስሐቅን ብለው አልጠሩ። ቀጥታ አያታቸው ማን ነው? ኢስሐቅ ነው። ከማን ጀመሩ? ከታላቅየው ጀመሩ። ታላቅ ክብር ስለሚገባው ኢስማዒል የኢብራሂምን የመጀመሪያ ልጅ የኢስማኤል የአባታችንን አሉ። ቀጠሉና ምን አሉ? የኢብራሂምን ሁለተኛ ልጅ ቀጥተኛ አያታቸውን ኢስሐቅን ጠሩ። ከዛስ ኢላሃን ዋሂዳ አንድ አምላክ የሆነውን የነ ኢስሐቅ የነ ኢስማኤል የነ ኢብራሂም የሁሉም አንድ አምላክ የሆነውን እሱን ነው የምናመልከው አሉ። ሀከዛ መሀይምነት መጥፎ ነው። ወላሂ መሀይምነት ይጎዳል። ማን ላለመቀበል ይመስላችኋል? እኛ የጨዋዎቹ የሳራ ልጆች ነን የሚሉት ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ላለመቀበል። የቂያማ ቀን ግን ላበታቸው ጆሮአቸው ድረስ ሲያጠለቀልቃቸው አባታችን አደም ጋር ይንከራተታሉ። ሁላችንም እነሱንም ጨምሮ እኔ ደውለው ወይ ከጀነት ያስባረርኳችሁ ወንጀል ሰርቼ ሄዱ ወደ ኑህ፣ ሄዱ ወደ ኢብራሂም፣ ሄዱ ወደ ሙሳ፣ ሄዱ ወደ ዒሳ። ዛሬ ጌታ ወደሚሉት ዒሳ ምን ይላቸዋል? ጌታ ሲሉ የነበረው እኔ ለዚህ የተገባው አይደለሁም፣ ሂዱ ወደ ሙሐመድ፣ የሰው ልጆች ሁሉ ቁንጮ ወደ ሆነው ሰው ሁሉ ሄዶ እግራቸው ስር ይኮለኮላል።
ዛሬ ጨዋዎቹ ልጆች ነን ምናምን እያሉ እሳቸውን ሊያነውሩ የሚሞክሩት ሰዎች በጠቅላላ የጭንቀት ቀን አላህ ፍርድ እንዲሰጥ ጌታችን ሆይ ፍርድ ስጥ ብለው ሄደው የሚለምኑላቸው ማናቸው? የሰዎች ሁሉ አለቃ ነብዩ ሙሐመድ አምሳያ የሌላቸው ሰለላሁ ዐለይሂ ወሰለም። ሀከዛ እኛ ሁሉንም እንወዳለን፣ የእሳቸው ውዴታ ግን ይጠናል። ለምን? እኛ አይደለንም ደግሞ ይሄንን የሚያመጣ ነው። ከማንም በላይ ውደዱት ስላለ፣ የሰዎች ሁሉ ቁንጮ ነው ስላለ፣ እሳቸው አላህ የሰጣቸውን እኛ ዝቅ ልናደርግ እንችላለን? አንችልም። አበደን መሪያችን ናቸው። ጀነት ከገባን እሳቸውን ተከትለን ነው መንገባው። ሲራጥን ስንሻገር የእኛን ጭንቀት ቆመው ጌታዬ ሆይ አሳልፍ እያሉ ሁላችንም ዱዓ የሚያደርጉልን ታላቁ የዱንያም የአኼራም ባለውለታችን ካላህ ቀጥሎ እሳቸው ናቸው። ሀከዳ ስለዚህ እነዚህ ነሷራዎችም ይሁን የሁዳዎች እኮ አንድ ነበሩ። ማንን? የመጨረሻውን መልእክተኛ በመጠባበቅ ላይ ሶፊያ ቢንት ሁዌይ አልአኽጠብ፣ ሁዌይ ኢብን አልአኽጠብ የተባለው የሁዳዎች ጋር ትልቅ ከሚባሉት መሪ ነበረ። የት? መዲና ውስጥ። ከዛ ምን አደረገ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መምጣታቸውን ሲሰሙ ሸንጎ ያዙ፣ ሰበሰቡ። ከዛ ምን አሉ? ነቢይማ ነቢይ ነው አሉ። ነቢይማ ነቢይ ነው፣ ግን እንዴት ብለን እናስተባብለው አሉ የሰይጣን ጓደኞች። ያኛውስ የሁዳ ሰውዬ በልጁ ላይ መጨከን አቃተው። ነቢዩን ሲላላክ የነበረ ወጣት ልጅ ነበር። ታመመ። ሊጠይቁት ገቡ። ሞት አፋፍ ላይ ሆኖ ሰከራተል መውት ሲጥ ያደርገዋል። ገቡና ላኢላሃ ኢላላህ በል እስልምናን ተቀበል አሉት። ቀና ብሎ አባቱን አየ። አባት ለራሱ ክፉ ቢሆንም በነብሱ ላይ ቢጨክንም በልጁ መጨከን አቅቶት አጢዕ እሺ በል አበል ቃሲም የቃሲምን አባት ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም እሺ በል አለ። ላኢላሃ ኢላላህ አለላቸው። እየሳቁ ወጡ። ልጁ እየሞተ። ከዛ ምን አሉ? አልሐምዱሊላህ ምስጋና ሁሉ በጠቅላላ ለዓለማቱ ጌታ ይሁን በእኔ ሰበብ ይሄን ልጅ ከእሳት ለጠበቀዋል። ሀከዛ ለዛ ነው እኮ የሁዳም ይሁን ነሷራ ስለ እኔ መላክ አይሰማም በእኔም ሳያምንብኝ አይሞትም የእሳት ቢሆን እንጂ ያሉት። ከእሳቸው ዲን ላይ ግን ምትመቻቸውን እየወሰዱ ነው እየመረጡ። ዛሬ ሁሉም ቢቀበሉ ፊ ዱንያ ወልአኼራ ነጃ ይወጣሉ። ወማ ኡሚሩ ነገር ግን አልታዘዙም ኢላ ሊያዕቡዱ ሊያመልኩ እንጂ አላህን በብቸኝነት ሊያመልኩ እንጂ ሙኽሊሲን ጥርት ያደረጉ ሲሆን ለሁዲን ሃይማኖትን በጠቅላላ ሑነፋ ቀጥ ያሉ ሲሆኑ ወዩቂሙ ሰላት ስግደትን ሊያቋቁሙ ወዩእቱ ዘካት ዘካንም ሊከፍሉ በዚህ እንጂ እኮ አልታዘዙም ነበር አህሉል ኪታቦች። ስለዚህ ነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም የመጨረሻ መልእክት ይዞ የመጣው ከዚህ ማይለይ ስለሆነ እሱንም ስለሚያውቁት መቀበል እንጂ ሌላ እኮ የሚጠብቃቸው ነገር አልነበረም። እንዴት ያስተባብሉታል? ወዛሊከ ይህም እኮ እሳቸው ይዘው የመጡት እነሱ ታዘውበት የነበረው ዲኑል ቀይማ ቀጥተኛው ሃይማኖት እኮ እሱ ነው። ኢነ ለዚነ ከፈሩ አለ እነዚያ የካዱት አለ ሚን አህሊል ኪታቢ ከመጽሐፍቱ ከተሰጡት ሰዎች ውስጥ ከይሁዳና ከነሷራ ነቢዩን አልቀበልም ብለው ሰለላሁ ዐለይሂ ወሰለም የካዱ የሆኑት እኮ ወልሙሽሪኪን አጋሪያንም የነቢዩን መላክ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት በሚያውቁት ባህሪ እኮ ፕሮቫ ኮንታክት ነክተዋል አልነኩም? ማኖ ነክተሃል ይባላል አይደል? በአራዳ ቋንቋ ማኖ በደንብ አስነክተዋል እኮ ነቢዩ ሰለላሁ ዐለይሂ ወሰለም። እንዴት አድርገው ነው ማኖ ያስነኳቸው? ያ አዩሀል ሙደሲር ቁም ፈአንዚር፣ አንተ ተከናናቢ ሆይ ቁምና አስጠንቅቅ ሲባሉ ከፍ ያለች ኮረብታ ላይ ብድግ ብለው ቆሙና ወያ ሰባሃ አሉ። አዋጅ እንደማለት ነው። ተኮልኩለው ወጡላቸው። ከዛ ምን አሉ? ከዚህ ተራራ ጀርባ ጠላት አለ፣ አያስመሻችሁም፣ አያስነጋችሁም፣ ዛሬውኑ ይጨርሳችኋል ብላችሁ ምን ትላላችሁ? ታምኑኛላችሁን ሲሉ የእነሱ መልስ ምን ሆነ? አንተን በውሸት ፈጽሞ እናቀህም አሏቸው። ማኖ ነኩ አልነኩም? ነኩ አልነኩም? ነኩም። ያ ቀውሚ ቁሉ ላኢላሃ ኢላላህ ቱፍሊሑ፣ እንግዲያውስ በዚህ ካመናችሁኝ የዱንያ ጠላትን መጥቷል ስላችሁ ከፈራችሁ በአኼራው በከባዱ ቀን አስጠነቅቃችኋለሁ ላኢላሃ ኢላላህ በሉ ትድናላችሁ አሉ። አንድ ሁለተኛ እኔን እኮ አላህ በይነ የደይ ሰዓ በቅርቧ በቅያማ ቀን እኮ አስፈራሪና አብሳሪ አድርጎ ልኮኛል አሉ። ምን አሏቸው? እዛው ተጉተመተሙ። ደፋሩ አጎታቸው ምን አለ? አሊሃዛ ጀማዕተና፣ ቁም ነገር አተህ ነው ለዚህ ነው የሰበሰብከን? ተበለከ ሳኢረል የውም፣ ቀኑን ሙሉ ተነጅሶ ይዋል። በሌላ ሪዋያ ተበለክ እልም በላላቸው። ቃለ አላሁ ተዓላ ተበት የዳ አቢ ለሀቢን ወተብ ብሎ ኢላ አኺሪል አያ በሱ ላይ አወረደ። ስንደርስ እናየዋለን። ወልሙሽሪኪን አጋሪያንም ሆነው ምን ያደረጉ አሉ?
አላህ ነጃ ይበለንና የካዱ አሉ። ከአጋሪያን ከነበሩት ደግሞ ተቀብለው የመጡ አሉ። ፊ ናሪ ጀሃነም ከሙሽሪክም ወደ እስልምና ሳይገቡ ከይሁዳም ወደ እስልምና ሳይገቡ ከነሷራም ወደ እስልምና ሳይገቡ የእሳቸውን ሐቅ በዛ ሰዓት ሰምተው የነበሩትን ያልተቀበሉትን እኮ ፊ ናሪ ጀሃነም አላህ ጀሃነም ውስጥ ያስገባቸዋል። ኻሊዲን ዘውታሪ ሲሆኑ ፊሃ በጀሃነም ውስጥ ኡላኢክ እነዚህ እኮ ሁም ናቸው ሸሩ በጣም መጥፎ አልበሪያ ከፍጡር ሁሉ መጥፎ የሚባሉት እነማን ናቸው? እርጉም የሚባሉት ከሃዲዎች ናቸው። ኢነ ለዚነ እነዚያ አመኑ ያመኑ ወአሚሉ ሷሊሓት አምነው ደግሞ መልካሞችን የሰሩ አመኑ በማን አመኑ ቢሙሐመድን ሰለላሁ ዐለይሂ ወሰለም ወአሚሉ ሷሊሓት በሳቸው ካመኑ በኋላ መልካሞችን የሰሩ ኡላኢክ እነሱ እኮ ሁም ናቸው ኸይሩል በሪያ ከፍጡራን ሁሉ የምርጦች ምርጥ ማለት እኮ እነዚህ ናቸው። ጀዛኡሁም ደሞዛቸው ደግሞ የቂያማ ቀን ዒንደ ረቢሂም እጌታቸው ዘንድ ሲቀሰቀሱ እኮ የሚከፈላቸው ጀነት እኮ ነው የሚከፈላቸው። የአትክልት ቦታዎች አድኒን የመዘውተሪያዋ ጀነት የምትባለዋ እኮ ትከፈላቸዋለች። ጀናቱ አድኒን የመዘውተሪያዋ ገነት ተጅሪ የሚፈስባት የሆነች ሚን ታሕቲሃ ከስሮቿ አልአንሃር ወንዞች ይፈሱባታል። ኻሊዲን ዘውታሪ ሲሆኑ ፊሃ በሷ ውስጥ አበደን ለዘላለም ዓለሙ ጀነት ገብተው ውጡ አይባሉም። ረዲየላህ አላህ ወደደ አንሁም ከነሱ እዚህ ምድር ላይ ያደረጉትን አምልኮ እምነት ተጋድሎ ወደደላቸው እነሱንም ወደዳቸው። ወረዱ እነሱም እኮ ወደዱ አማኞቹ ከነሱ ያድርገን አንሁ ከአላህ በተሰጣቸው ችሮታ በተዘጋጀላቸው ስጦታ ጀነት በተባለችው አገር ከእሳት በመጠበቃቸው ሲራጥን በመሻገራቸው ይሄን ሁሉ መስተንግዶ እኮ ወደዱ። ዛሊከ ይህ ሁሉ እኮ ደግሞ የተዘጋጀው መስተንግዶ ሊመን ኸሽየ ሊመን ለነዛ እኮ ነው ኸሽየ ለፈሩ ረበህ ጌታቸውን እዚህ ምድር ላይ ለፈሩ እኮ ነው ይሄ ድግስ የተዘጋጀው። ይሄ ድግስ የተዘጋጀው እኮ ሊመን ኸሽየ ረበህ። ሸርሁንም እንየው አማራጭ የለንም። የሚቀጥለው ሳምንት ይሁን እሺ። ስለዚህ ቅጂውን ከዛ አድርጌ አቀጣጥለዋለሁ። ኸይ ባለፈው ቃል በቃል ትርጉሙን አይተን ሸርሁ ላይ ነበርናል። ኸይ ሱረቱ አልበይናት በይና የተባሉት ማን ናቸው ብለናል። በይና የተባሉት ማን ናቸው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለም የኩን ለዚነ ከፈሩ ሚን አህሊል ኪታብ ኢላ አኺሪል አያ አሸርህ የቁሉ ላሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ። ለም የኩን አልነበሩም እኮ ሃዛኒ ሲንፋን እነዚህ ሁለት ቡድኖች ሚን ለዚነ ከፈሩ ከነዚያ ከካዱት ውስጥ ወሁም አህሉል ኪታብ እነሱም ደግሞ መጽሐፉን ከተሰጡት ሰዎች ውስጥ ናቸው። ሚን አልየሁዲ ከየሁዳ ወነሷራ ከክርስቲያኖችም ወልሙሽሪኩ ልዓረብ ከአረብ አጋሪያንም እኮ አልነበሩም። ሙንፈሲሊን ቀቁ አን ኩፍሪሂም ከክህደታቸው ወታሪኪህ ክህደቱንም የሚተዉ እኮ አልነበሩም። ሐታ ተእትየሁም እስኪመጣቸው ድረስ አልዓላመቱ ማስረጃ አልዋዲሐቱ ግልጽ የሆነ ሚነላህ ከአላህ እስኪመጣቸው ድረስ እኮ ምን አልነበሩ ያን ክህደታቸውም የሚላቀቁ አልነበሩ። ያ ግልጽ ማስረጃ ምንድን ነው? ወሂ ኢርሳሉ መላክ እኮ ነው። አረሱል መልእክተኛ መላክ ነው። አልኻተም የመጨረሻ የሆኑትን ሰለላሁ ዐለይሂ ወሰለም ነቢዩ ሙሐመድን መላኩ እኮ ነው። አለዚ እሳቸው ደግሞ የቅረኡ የሚያነቡ የሆኑ አን ظህሪል ቀልቢ ከልባቸው በሂፍዝ የሚያነቡ ማፊ አስሁፍ አልሙጠሀር ከንጹህ መጽሐፍ ላይ ከቁርአን ላይ በልባቸው አላህ ያሰፈረባቸውን የሚያነቡ ነበሩ። ሚን አልመክቱብ አልሙስተቂም ቀጥ ካለው መጽሐፍ ፊሃ በውስጡ እኮ ይሄ መጽሐፍ አለዚ ላ ኸጠአ ፊሂ ምንም አይነት ስህተት የሌለበት የሆነ ወሁወ አልቁርአን ይሄም ደግሞ እሳቸው ተይዘው የመጡት እኮ ወይም ይዘው የመጡት ቁርአንን ነበረ። ወሃዛ ይህ እኮ ሒካየቱን ወሬ እኮ ነው ሊሓሊሂም እነሱ የነበሩበትን ሁኔታ የሚገልጽ እነማን ሙሽሪኮችም ሆነ አህለል ኪታቦች በተለይ አህለል ኪታቦች ለም የተፈረቁ አልተለያዩም ነበር። በምን ላይ የመጨረሻው መልእክተኛ እንደሚመጣ ያውቁ ነበር። ለዚህ ማስረጃችን ምንድን ነው ብለን ነበር ባለፈው ሳምንት? ምንድን ነው ብለን ነበር? አንድ እሱ የይሁዳዎች ነው። ያዕሪፉነ ከማ ያዕሪፉነ አብናአሁም ወንድ ልጆቻቸው እንደሚያውቁት እኮ ነቢዩ ሙሐመድን ያውቁታል። ሁለት ንጉሥ ሄረቅለ ምን ብሎ ነበረ ለእነ አቡ ሱፊያን ከመስለማቸው በፊት? እኔ እኮ መልእክተኛ እንደሚወጣ አውቅ ነበረ ከእናንተ መሀል ይሆናል ብዬ ግን አልገምትም ነበር። ስለዚህ የሁዳዎችም ሆኑ ክርስቲያኖች
ሙተፊቁን የተስማሙ ነበሩ። በምን ላይ? የመጨረሻው መልእክተኛ እንደሚመጣ የተስማሙበት ጉዳይ ነበር። የመጨረሻው መልእክተኛ እንደሚመጣ የተስማሙበት ጉዳይ ነበረ። ስለዚህ አላሁ ስብሓነሁ ወተዓላ ምን አለ? ለም የኩን ለዚነ ከፈሩ ሚን አህሊል ኪታቢ ወልሙሽሪኪነ ሙንፈኪነ ሐታ ተእትየሁሙል በይና ረሱሉ ሚነላህ የትሉ ሱሑፈን ሙጠሀራ ካለ በኋላ ወማ ተፈረቀ አልተለያዩም እኮ ኡቱል ኪታብ መጽሐፍት የተሰጡት ሰዎች እኮ አልተለያዩም ነበረ። መጀመሪያ አንድ ነበሩ። በምን ጉዳይ ላይ? የመጨረሻው መልእክተኛ እንደሚመጣ ሳይለያዩ ሁሉም የንተዚሩና ይጠብቁት ነበረ። ከዛ ግን ውስጣቸው ባለው ቅናትና ትዕቢት የተነሳ እሳቸው ሲመጡ አልቀበልም አሉ። የመካ ሙሽሪኮችም 40 ዓመት እስኪሞላቸው ድረስ ብለናል የእሳቸውን ስነ ምግባር ያውቁ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም መልእክቱን በግልጽ ወአንዲር አሺረተከል አቅረቢን ወይም ደግሞ ቁም ፈአንዲር ቁምና አስጠንቅቅ የቅርብ ቤተሰቦችን አስጠንቅቅ የሚለው መልእክት ሲመጣ ያደረጉት መጀመሪያ ምንድን ነው ብለናል? እነሱን በሚያረጋግጡት ነገር እጃቸውን ኮረንቲ ማስነካት በማድረግ ተራራዋ ላይ ከፍ ያለ ቦታ ወጡና ወያ ሰባሃ አዋጅ የሚመስል ጥሪ ተጣሩ። ከዛስ ከዚህ ተራራ ጀርባ ጠላት አለ ብላችሁ ይሄ ጠላት ደግሞ አያስመሻችሁም አያስነጋችሁም ብላችሁ ታምኑኛላችሁን ሲሉ የነሱ መልስ ምን ሆነ? ካንተ እኮ ውሸት አይተን አናቅ። 4 ነጥብ። ስለዚህ ሙሽሪኮችም የሁዳዎችም ነሷራዎችም በእሳቸው ጉዳይ ቀድመው ተስማምተዋል። ስለዚህ መቼ ነው ያስተባበሉት? አስተባባዮች ያስተባበሉት መቼ ነው? ሐቋ የመጣች ቀን ትልቁን ባንዲራ ሲያውለበልቡት የተቀበሉት ጥቂቶች ተቀበሉ። ከዛስ ፍልሚያ ተካሄደና አላህ ሐቅን የበላይ ያደረገው። መጨረሻ ላይ አላህ ሐቅን የበላይ አደረገው። ስለዚህ እቺ ሱራ በጣም ከባድ ሱራ ናት። ለም የኩን አልነበሩም አለዚነ ከፈሩ እነዚያ የካዱት ሚን አህሊል ኪታብ ከመጽሐፍቱ ሰዎች ወልሙሽሪኪን ከአጋሪዎች ሙንፈኪን አይታሪኪን ሚተዉ እኮ አልነበሩም። ምናቸውን? ኩፍራቸውን ሐታ ተእትየሁም እስኪመጣላቸው ድረስ አልበይና ነቢዩ ሙሐመድ እስኪመጡላቸው ድረስ። እሳቸው ሲመጡ ግን ለሁለት ተከፈሉ፣ ያመኑና የካዱ ተብለው። ወሃዛ ሒካየቱን ይሄ እኮ ወሬ ነው። ሊሓሊሂም የነበሩበትን ሁኔታ ፊ ዛሊከ ዘማን በዛ ዘመን የነበሩበትን ሁኔታ ማን? አጋሪዎቹና አህለል ኪታቦቹ የሚተርክ ነው። ሊአነሁም እነሱ እኮ ካኑ ነበሩ የንተዚሩን የሚጠባበቁ ነበሩ ባዕተ ነቢይ አልአኺር አዘማን የመጨረሻው ዘመን ላይ የሚመጣውን መልእክተኛ እኮ ሲጠባበቁ ነበረ። መቼ ነው የሚመጣው እያሉ። ወላኪነሁም ነገር ግን እነሱ ለማ ቡዒተ በተላኩ ጊዜ ኢፍተረቁ ፊሂ በእሳቸው ጉዳይ እኮ ለሁለት ተለያዩ። የእሳቸውን መላክ ተከትሎ ለሁለት ተለያዩ፣ የተቀበሉና ያልተቀበሉ ተብለው። ቀውሉሁ ተዓላ ከፍ ያለው የአላሁ ስብሓነሁ ወተዓላ ከማ ሰየእቲ እንደሚመጣው ፊ ቀውሊሂ ተዓላ ከፍ ያለው የአላሁ ስብሓነሁ ወተዓላ አንቀጽ ላይ ወማ ተፈረቀ ለዚነ እነዚያ እኮ አልተለያዩም ኡቱል ኪታብ መጽሐፍቱን የተሰጡት ኢላ ሚን ባዕድ ከዚህ በኋላ ቢሆን እንጂ ማ ጃአትሁሙል በይና ሐቁ ከመጣላቸው በኋላ አንቀበልም ተቀብለናል ባሉት መካከል ነው ልዩነት የመጣው። ቀውሉሁ ተዓላ ከፍ ያለው የአላሁ ስብሓነሁ ወተዓላ ቃል ወማ ተፈረቀ አልተለያዩም አለዚነ ኡቱል ኪታብ መጽሐፍቱን የተሰጡት ኢላ ሚን ባዕዲ ከዚህ በኋላ ቢሆን እንጂ ከመቼ በኋላ? ማ ጃአትሁም ከመጣላቸው አልበይና ግልጹ ማስረጃ። አይ ማለትም ለም የተፈረቁ አህሉል ኪታብ የመጽሐፍቱ ሰዎች እኮ አልተለያዩም ፊ አምሪ ነቢይ ሰለላሁ ዐለይሂ ወሰለም በነቢዩ ሰለላሁ ዐለይሂ ወሰለም ጉዳይ ኢላ ሚን ባዕድ አንጃአሁም ከመጡላቸው በኋላ ቢሆን እንጂ ወቡኢተ ኢለይሂም ወደ እነሱም ከተላኩላቸው በኋላ ቢሆን እንጂ እኮ አልተለያዩም። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለሁሉም ተላኩ። አልየሁድ አብዛኛዎቹ አስተባበሉ፣ ሚን ነሷራ ከፊሎች ሰለሙ። ሐታ ምን ይሉ ነበረ? ከእናንተ መካከል እያሉ አረቦቹ ምን ይሏቸው ነበር? ሚመጣ ሰው አለ እሱን እንቀበለውና እሱም በነብይነት እንከተለውና እንጋደላችኋለን እናሸንፋችኋለን ይሉ ነበር። ሙሽሪኮቹ ይሄን ነገር አያውቁትም ነበር። ምክንያቱም እነሱ ኪታብ ላይ ስለነበር ማን? ተውራትና ኢንጂል ላይ። ለዚህ ግልጹ ማስረጃችን ምን ይመስላችኋል? ከቁርአን ሙሐመዱን ረሱሉላህ ወለዚነ ማአሁ ሐታ ከእሳቸው ጋር አብረው የሚቀሰቀሱት ሰዎች ባህሪያቸው ምን እንደሚመስል ተነግሯቸዋል። ተውት የሷቸው። ዒሳ ደግሞ ምን አለ? ሚን ባዕድ እስሙሁ አሕመድ አነ ሙበሽሩ እኔ እኮ አብሳሪ ነኝ። አኒ ነቢይን አስመልክቶ ሚን ባዕዲ ከኔ በኋላ የሚመጣ እስሙሁ ስሙ የሆነ ማን?
አሕመድ መሽሁር ስሞቻቸው አሕመድና ሙሐመድ የሚሉት ናቸው። የተቀረውስ ማሂም ስማቸው ነው። ሐሽርም ስማቸው ነው። አልሙንዚር ስማቸው ነው። አሕመድና ሙሐመድ ግን ምናቸው ነው? መሽሁር የሆነው ስማቸው ነው። ቁርአን ላይ 4 ቦታ ሙሐመድ የሚለው ስም ተጠቅሷል። ለሚቀጥለው ሳምንት የቤት ስራችሁ ነው። ይሄን ይዛችሁ ሙሐመድ የሚለው ስም 4 ቦታ ተጠቅሷል። ያዙ፣ ይዛችሁ ትመጣላችሁ። ኸይር ወቡኢተ ኢለይሂም ወደ እነሱ ተላኩላቸው። ከዛስ ወሁም ቀድ አረፉ እሳቸውም ከማወቃቸው ጋር ነው እኮ ሙሉ ባህሪያቸው ተነግሮ ነው እሳቸው የተላኩት። ከማ ቃለ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዳለው ምን አለ? ፈለማ ጃአሁም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመጡላቸው ጊዜ ከፈሩ ቢህ በሳቸው እኮ ካዱባቸው። ከማመን ይልቅ ፈከፈሩ ቢሂ በሳቸው እኮ ካዱ። ምን ሆነው? ሳያውቁ ቀርተው ስለሳቸው አይደለም። ጁህደን ማለት የጥጋብ የኩራት አውቆ የማስተባበልን መካድ እኮ በሳቸው ላይ ካዱ። ምክንያቱም 2-3 ቀራኢን ምሳሌዎች አሉ። ሁየይ ኢብን አኽጠብ የተባለው ታዋቂው የሁዳዊ መዲና ውስጥ ይኖር ነበር። ምን አለ? ነቢይማ ነቢይ ነው። የሁዳዎች ተሰብስበው እያወሩ ግን እንዴት ብለን እናስተባብለዋል? ስለዚህ ሁሉም ተስማምተው ምን አሉ? ነቢይማ ነቢይ ነው። ይመስላችኋል ሙሽሪኮቹ ወየስአሉነከ አኒ ሩህ ወየስአሉነከ አኒ ልመሒድ እየተባለ እንዳለ ቁርአን ላይ ብዙ ጥያቄዎች አሉ አይደል? ወየስአሉነከ መጽሐፍ ማንበብ የማትችለው ነቢዬን ሆይ ይጠይቁሃል እኮ ስለ ሴት ልጅ የወር አበባ፣ ስለ ነፍስ፣ ስለ ዙልቀርነይን ስለ መሳሰለው። ለምንድን ነው ጃስ እያሉ የሚልኩባቸው? እውነት ነቢይ ከሆነ እነዚህ መልሶች ይመልሳል። ነቢይ ካልሆነ ግን እነዚህ መልሶች አያውቅም ብለው። ስለዚህ ምኖች ናቸው? አውቆ አጥፊዎች ናቸው። ከሙሽሪኮቹ ቁንጮዎቻቸው ሹማምንቶቻቸው ማንን ይመስል? አቡ ጀህልን ይመስል ምን ብለዋል ብለናል ከዚህ በፊት። አሁንም እንደግመዋለን። ነቢዩ ሰለላሁ ዐለይሂ ወሰለም ከሰው ጋር በቆመበት ዳዕዋ አደረጉለት። ዞር በልልን ከዚህ አድርሰሃል እንድንልህ አይደለም ማድረስህን እንመሰክርልሃለን፣ ዞር በላላቸው። ተከፍተው ጀርባቸውን ሰጥተው ሲመለሱ የእሱ መልስ ምን ሆነ? ወላሂ አለ። በላትም አይደለም የማለው፣ ወላቲ ወልዑዛ በዑዛም ይሁንብኝ ብሎ አይደለም የማለው፣ ወላሂ አለ በጌታዬ ይሁንብኝ እምላለሁ፣ ሐቅ ላይ እኮ እንዳለ አውቃለሁ አለ። ማንን? ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም። ነገር ግን አለ እሱ የወጣው ከሐሺሞች ዘር ነው አለ። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የዘር ሐረግ ምንድን ነው? ሙሐመድ ኢብን አብድላህ ኢብን አብድልሙጠሊብ ኢብን ሐሺም፣ የሐሺም የልጅ ልጅ ልጅ ናቸው አይደል? እሱ ደግሞ ከሌላ ጎሳ ነው የወጣው ከቁረይሽ ውስጥ ሆኖ። የዘምዘም ባለቤት እኛ ነን አሉ። እሺ ያልናቸው አለ። የዘምዘም ውሃ ካዕባ ላይ ሸንጎ የሚመሰረተው እኛ ዘንድ ነው አሉ። እሺ ያልናቸው አለ። የጦር ባንዲራ እኛ ነን የምንይዘው አሉ። እሺ ያልናቸው አለ። አሁን ደግሞ ነቢይ ከኛ መሃል ወጣ ይላሉን? ልንቀበላቸው ነው? በፍጹም አንቀበላቸውም አለ። ስለዚህ ያስተባበለው በምኑ ነው? ሐቁን ሳያውቅ ቀርቶ ሳይሆን ጁህድ በእልክ የተነሳ ነው አልቀበልም ያለው። ጥሩ ወአመነ ቢሂ ባዕዱሁም ከፊሎቹ ደግሞ በነቢዩ ሰለላሁ ዐለይሂ ወሰለም አንበኑባቸው። ወቀድ ካኑ ነበሩ እኮ ቀብለ አዩብዓት ነቢዩ ከመላካቸው በፊት ግን ገይረ ሙተፈሪቂነ ፊሂ በሳቸው ጉዳይ እኮ መጽሐፍት የተሰጡት የሁዳዎችም ነሷራዎችም አንድም አልተለያዩም ነበረ። ሁለቱም በአንድነት የመጨረሻው ነቢይ እንደሚመጣ ሲጠባበቁ ነበር። ፈሁም እነሱ እኮ ያዕሪፉነ ሲፈተህ የእሳቸውን መገለጫ እኮ ያውቁ ነበረ ምን አይነት ሰው እንደሆኑ። ቀውሉሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ አንቀጽ ቁጥር 5 ላይ ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁ ዲን ወማ ኡሚሩ አልታዘዙም እኮ እነዚህ የመጽሐፍቱ ባለቤቶች ኢላ ሲቀር እንጂ በምን ጉዳይ? ሊያዕቡዱ እንዲያመልኩ በምናቸው ላይ? ለነሱ በተሰጡት መጽሐፍ ላይ። ስለዚህ ነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም ይዘውት የመጡት መጽሐፍ ያንን የገጠመ ከሆነ መልእክቱ አንድ ከሆነ አንደኛ መልእክተኛ ናቸው፣ ሁለተኛ ይዘውትም የመጡት የመጨረሻው መጽሐፍ ነው። እሳቸውንም ሆነ ይዘውት የመጡትን መጽሐፍ መቀበል ግድ ነው። መለያየት በፍጹም አይገባም። ወማ ኡሚሩ አልታዘዙም ነበር እኮ እነዚህ አህለል ኪታቦች በመጽሐፎቻቸው ላይ ሊያዕቡዱላህ አላህን በብቸኝነት ሊያመልኩት እንጂ ሙኽሊሲን ጥርት ያደረጉ ሲሆኑ ለሁ ዲን ለሱ ሃይማኖትን በጠቅላላ ሑነፋ ከሽርክ እርግፍ አድርገው ወደ ተውሒድ የተዘነበሉ ሲሆን ወዩቂሙ ሰላት ስግደቶችን ሊያቋቁሙ ወዩእቱ ዘካት ገንዘባቸውን አውጥተው ዘካ ሊከፍሉ ወዛሊከ ይህም እኮ በእነሱ መጽሐፍ የታዘዙትም ይሁን
እዚህ ቁርአን ላይ የተረጋገጠው መልእክት እኮ ዲኑል ቀይማ ዲኑ ሃይማኖት እኮ ነው። አልቀይማ ቀጥ ያለው ሃይማኖት ሁሉም ነቢያት የተላኩበት እኮ በእነዚህ ጉዳይ ነው። አይ ማለትም ወማ ኡሚሩ አልታዘዙም እኮ ወማ አመረ አላህ እኮ አላዘዘም አልየሁደ ወነሷራ የሁድና ነሷራዎችን ፊል ቁርአኒ ቁርአን ላይ ኢላ ቢማ ሁወ ፊ ኩቱብሂም እነሱ መጽሐፍት ውስጥ ያለውን መልእክት እኮ ነው እዚህ ቁርአንና ሐዲስም ላይ የደገመላቸው ሚን ዒባደቲላሂ ዋህደህ አላህን በብቸኝነት እንዲያመልኩት ወልመይል እንዲዘነበሉ አን ሽርክ ከሽርክ እንዲርቁ ወኢቃሚ ሰላቲ ስግደት እንዲያቋቁሙ ወኢኽራጅ ዘካቲ አምዋሊሂም ዘካዎቻቸውን ደግሞ የገንዘብ የንብረትን እንዲከፍሉ ወዛሊከ አልመእሙር ቢህ እነዚህ እኮ የታዘዙት አላህን በብቸኝነት ማምለክ ስግደትን ማቋቋም ዘካን መክፈል እኮ ሁወ ዲኑል ሙስተቂም ቀጥ ያለው ሃይማኖት እኮ እሱ ነው። አለዚ ላ ኢዕወጃጀ ፊህ በውስጡ ምንም አይነት መጣመም የሌለበት ቅኑ ሃይማኖት እኮ ይሄ ነው። ወዛሊከ ይህም እኮ ሚማ የዱሉ የሚጠቁም እኮ ነው አላ ሲድቂ ሃዛ ረሱል አልሙርሰል ኢለይህም ወደ እነሱ የተላከላቸው ውድ መልእክተኛ የእሱን ትክክለኛ መልእክተኝነት የሚጠቁም እኮ ነው። ስድስተኛ አንቀጽ ቀውሉሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ ኢነ ለዚነ ከፈሩ እነዚያ የካዱት እኮ ሚን አህሊል ኪታቢ መጽሐፍቱን ከተሰጡት ውስጥ እኮ የተቀበሉት አሉ አይደለ? ሁለት አጅር የሚከፈላቸው እነማንን ይመስል መልሱልኝ። አብደላህ ኢብን ሰላምንና አዲይ ኢብን ሐቲምን ይመስል። አዲይ ኢብን ሐቲም ከክርስቲያኖች ወደ እስልምና የመጣ ነው። በዒሳ አመነ፣ በነቢዩ ሙሐመድም አመነ። ስንት አጅር ይከፈለዋል? ሁለት አጅር ይከፈለዋል። አብደላህ ኢብን ሰላም ደግሞ ምንድናቸው? የሁዳዊ ነበሩ። በሙሳ ይዞት በመጣው ተውራት አመኑ። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ በተወረደው ቁርአንና በመልእክተኛውም ጭምር በማን በነቢዩ ሙሐመድ አመኑ። ደሞዛቸው ምን ሆነ? ሁለት ደሞዝ ምንዳ ተከፈላቸው፣ እጥፍ ማለት ነው። ኢነ ለዚነ ከፈሩ እነዚያ የካዱት ግን ሚን አህሊል ኪታቢ ከይሁዳና ከነሷራ ከነቢዩ መላክ በኋላ ሐቁን ሰምተው ነቢዩን አልቀበል ያሉት እኮ ወልሙሽሪኪን ከአጋሪያንም እንደዚሁ ነቢዩ ሰለላሁ ዐለይሂ ወሰለምን አላህ መልእክተኛ አድርጎ በላከበት ቀን አይተው ሰምተው አልቀበልም ያሉት እኮ ፊ ናሪ ጀሃነም በእሳት ውስጥ ይሆናሉ። ኻሊዲን ዘውታሪ ሲሆኑ ፊሃ በእሷ በእሳት ውስጥ ኡላኢክ እነሱ እኮ ሁም ናቸው ሸሩ መጥፎ አልበሪያ አላህ ከፈጠራቸው ፍጡሮች ሁሉ እኮ እርጉም መጥፎ የሚባሉት እነማን ናቸው? እነዚህ መልእክተኛውን አልቀበል ያሉ አላህን በብቸኝነት የማያመልኩ የሆኑት እኮ ናቸው። አይ ማለትም ኢነ ሃዘይኒ ልፈሪቀይን እነዚህ ሁለት ቡድኖች ሚን ለዚነ ከፈሩ ከነዚያ የካዱት ፈጃሐዱ ያስተባበሉ ኑቡወተ ሙሐመድን ሰለላሁ ዐለይሂ ወሰለም የነቢዩን ነቢይነት ያስተባበሉ የሆኑት ሰየድኹሉነ ይገባሉ ናረ ጀሃነም የጀሃነም እሳትን ወየምኩቱነ ይቆያሉ ይቀመጣሉ ፊሃ በእሳት ውስጥ አበደል አባድ ዘላለም ዓለማቸውን እሳት ውስጥ ይሆናሉ። ላ የኽሩጁነ ሚንሃ ከእሷም እኮ በፍጹም አይወጡም። ወላ የሙቱነ ፊሃ እሷም ውስጥ እኮ በፍጹም ደግሞ ሞትም የለም። ወላ ሐያተን ህይወትም የለም። ህይወት የሚሆነው ምን ሲሆን ነበር? ኢንጆይ ማድረግ ሲኖር ነበር አይደል? ህይወትም አይባልም ደስታ ስለሌለ እሳት ውስጥ። በሞት ደግሞ ይገላገሉታልም አይባልም። እዛ ውስጥ አሉ የሚባሉ ስቃዮች ያጋጥማቸዋል። አላህ ይጠብቀን። ثم ወሰፈሁም ከዛም አላህ ገለጻቸው ቢአነሁም እነሱ በመሆናቸው ሸሩ ሸረኞች መን በረአሁ ላህ ወኸለቀ አላህ ከፈጠረውና ካስገኘው ሁሉ የሸረኞች ሸረኛ እነሱ መሆናቸውን ደግሞ ጠቀሰ። አንቀጽ ቁጥር 7 እና 8 ቀውሉሁ ተዓላ ኢነ ለዚነ አመኑ እነዚያ ያመኑት ደግሞ ቢኑቡወቲ ሙሐመድን ሰለላሁ ዐለይሂ ወሰለም በነቢዩ ሙሐመድ ነቢይነት እሳቸው ላይ በወረደው ቁርአን ያመኑ የሆኑት ወአሚሉ ሷሊሓት አምነው ደግሞ መልካሞችን የሰሩ የሰገዱ ዘካ የሰጡ የጾሙ ሐጅ ያደረጉ አላህ ያዘዘውን የታዘዙ የከለከለውን የተከለከሉ ኡላኢክ እነሱ እኮ ሁም ናቸው ኸይሩል በሪያ ከፍጡሮች ሁሉ የምርጦች ምርጥ የሚባሉት እኮ እነሱ ናቸው። ጀዛኡሁም ምንዳቸው እኮ ጀዛኡሁም ደሞዛቸው የሚከፈላቸው ዒንደ ረቢሂም እጌታቸው ዘንድ ሲገናኙ የቅያማ ቀን ጀናቱ አድኒን የዘውትር መስፈሪያ የዘላለም መኖሪያ የተባለችዋን ጀነት ነው። ሚን ታሕቲሃ ተጅሪ የሚፈስባት ደግሞ ሚን ታሕቲሃ ከስሮቿ አልአንሃር ወንዞች ይፈሱባታል። የውሃ
የወተት የኸምርና የማር ወንዞች በስሯ የሚፈስባት የሆነ ጀነት ይገባሉ። ገብተውስ ኻሊዲን ዘውታሪዎች ይሆናሉ። ፊሃ በሷ በጀነት ውስጥ አበዳ አላሁመ ጀዐልና ሚንሃ ዘላለም ዓለማቸውን እዛ ውስጥ ከሚኖሩት ያደርጋቸዋል። ረዲየላህ ጀነት ማስገባት ብቻ ደግሞ አይደለም፣ ሌላ ሽልማት አላቸው። ረዲየላህ አላህ ወደዳቸው። አንሁም ከነሱ ቢማ አሚሉ ፊ ሃዚሂ ዳር እዚህ ምድር ላይ ሲሰሩ በነበረው አልኢማኑ ቢላህ ወልዐመሉ ሷሊህ መልካምን ሲሰሩ በአላህ ሲያምኑ ስለነበረ በሚቀጥለው ዓለም ላይ እነሱንም ስራቸውንም ወደደላቸው። ወካነ ሰዕዩኩም መሽኩራ እዚህ ምድር ላይ ስትፈጽሙ የነበረው ጉዞ፣ ተጋድሎ፣ ትዕግስት አለሚባል አምልኮ በጠቅላላ ዛሬ ተወዶላችኋል። ኡድኹሉሃ ቢሰላም በሰላም ግቧት ጀነትን ይባላሉ። አላህ ከነሱ ያደርገን። ቢልሙቃቢል እነሱ ደግሞ በተራቸው ወረዱ ወደዱ እኮ አንሁ አላህ የሰጣቸውን ሽልማት ጠቅላላ ወደዱ። ዛሊካ ይህ ሽልማት እኮ ይህ መስተንግዶ እኮ ሊመን ለነዛ እኮ ነው የተዘጋጀው። ኸሽየ ለፈሩ ቢልገይብ ሳያዩት ለፈሩት ረበህ ጌታቸውን ሳያዩ ለፈሩት እዚህ ምድር ላይ ሆነው ለነሱ እኮ ነው ይሄ ምንዳ የተዘጋጀው። ለማ ዘከረ በጠቀሰ ጊዜ አሲንፉል አወል የመጀመሪያዎቹን አላህ በጠቀሰ ጊዜ ከቡድኖች ውስጥ ሚን አለዚነ ተፈረቁ ከነዚያ ከተለያዩት ውስጥ ፊል በይናት በግልጹ ማስረጃ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተለያዩትን ሰዎች የመጀመሪያዎቹን ምን እንደሚያጋጥማቸው ከገለጸ በኋላ ወሁም አለዚነ እነሱ እኮ ለም ዩእሚኑ ያላመኑት እኮ ናቸው። አሁን ደግሞ አቀበሁም አስከተለው እኮ ቢዚክሪ አሲንፊ ታኒ የሁለተኛዎቹም ቡድኖች ደግሞ መገለጫ ሊዘከዝክልን ነው። ወሁም አለዚነ አመኑ እነሱ እኮ ያመኑት እኮ ናቸው። ቢልበይናት በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያመኑት እኮ ናቸው። ወዐመሉ የሰሩ እኮ ናቸው። አልአዕማል አሷሊሓት መልካም ስራዎችን የሰሩ እኮ ናቸው። አለቲ ቱቀሪቡሁም ኢለላህ ወደ አላህ የሚያቃርባቸውን አሉ የሚባሉ ስራዎችን በጠቅላላ ሰርተው ነበር። ወሃኡላ እነዚህ እኮ ግለሰቦች ሁም ናቸው ኸይሩ መን በረአሁ ላሁ ወኸለቀህ አላህ ከፈጠራቸውና ካስገኛቸው ሁሉ እኮ የምርጦች ምርጥ የሚባሉት ፍጡሮች እኮ እነዚህ ናቸው። ወሰየኩነ ይሆናል ደግሞ ተዋበሁም ደሞዛቸው ምንዳቸው ሚንሁ ከሱ ከለጋሹ አላህ ቲልከል በሳቲን እነዚህን የአትክልት ስፍራዎች እኮ ይወርሳሉ። ጀነት ማለት የአትክልት ስፍራ ማለት ነው አይደል? ቲልከል በሳቲን አሉ የሚባሉ የአትክልት አይነቶች የተተከሉበት የሆነውን ጀነት እኮ ይወርሳሉ። አለቲ ሂየ እሷ እኮ መሐሉ ኢቃመቲን የመኖሪያ ስፍራቸው ዋናዋ የምትሆነውን ላ ተሐውለ አንሃ ከገቡ በኋላ ደግሞ ከእሷ ውጡ የማይባልባት የሆነችዋን ወህየ አለቲ ቱሰማ እሷ እኮ እንዲህ በመባል ትሰየማለች። ጀናቱ አድን የመዘውተሪያዋ ጀነት ትባላለች። አለቲ ተጅሪ የሚፈስባት የሆነ አንሃሩሃ ወንዞቿ አላ ሰጥሒ አርዲሃ ከበላይዋ ላይ ቢዱኒ አኽዳዲን ተሑዱሃ ጉድጓድ ሳይሰራላት ጥልቅ ሳይኖር ከላይ የምትፈስ የሆነች እኮ ናት። ወሃኡላኢ እነዚህ ውዶች እኮ ሁሙ አለዚነ እነሱ እኮ ናቸው ረዲየላሁ አንሁም አላህ ከነሱ የወደደላቸው የሆነ ቢማ አጣኡሁ እዚህ ምድር ላይ እሱን ምን ሲያደርጉት ስለነበረ ሲታዘዙት እሺ ሲሉት ስለነበረ ፊ ዱንያ በዚህ ምድር ላይ ወረዱ እነሱም ወደዱ አንሁ ከሱ ከአላህ ቢማ አዕጣሁም በሰጣቸው ሚን ኒዓሚ ከጸጋዎች በኩል ጀነትን ይመስል የእሱን ውዴታ ይመስል የጀነት ሰዎች ይጠይቃቸዋል አላህ ከማ ቃለ ሰለላሁ ዐለይሂ ወሰለም ነቢዩ እንዳሉት ለበይከ ረበና ወሳዕደይክ ይሉታል። ለበይክ አሁንም አቤት ብለናል አቤት 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 ከማለት በኋላ ወሳዕደይክ ደስተኞች ነን አሁንም ደስተኛ ከመሆን በኋላ ደስተኛ ለመሆን አቤት ብለን መተናል። ወልኸይሩ ፊ የደይክ መልካም ነገር ሁሉ ባንተ እጅ ነው ያለው። እሱ ምን ይላል? ሀል ረዲቱም ወደዳችሁን ይላቸዋል። በምኑ ጀነት ውስጥ ባለው መስተንግዶ በሚበላው በሚጠጣው የእነሱ መልስ ምን ይሆናል? ወማ ለና ላነርዳ ያ ረብ ጌታችን ሆይ ለእኛ ምን ቅሮት ምን ምክንያት አለን እማንወድበት
ወቀድ አዕጠይተና አንተ በርግጥ ሰተህን ስታበቃ ማ ለም ቱዕጢ አሐደን ሚን ኸልቂክ ከፍጡሮችህ ለማንም ያልሰጠኸውን ከሳት ጠብቀህ ጀነት ማስገባትን ለእኛ ለግሰህን ስታበቃ እኛ ምን ምክንያት ይኖረናል እማንወድበት ይሉናል። የእሱ መልስ ምን ይሆናል? አህለልቱ ዓለይኩም ሪድዋኒ ፈለን አስኸጥ ዓለይኩም ባዕደሁ አበዳ በእናንተ ላይ ውዴታዬን ሐላል አድርጌዋለሁ ከዚህ በኋላ መቼም ቢሆን አልቆጣባችሁም ይላቸዋል። ይቺን ወቅት አላህ ይለግሰን። የጀነት ሰዎች በደስታ ላይ ደስታ በደስታ ላይ ደስታ እየጨመሩ ግቡ መባሉ ደስታ ነው። ማስረጃችን ምንድን ነው? የአቡበክር ስዲቅ ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም ለጀነት 8 በር አላት ሲሉ የእሱ ጥያቄ ምን ሆነ? አንድ ሰው በየትኛውስ በር ቢሆን ጀነት ይግባ እንጂ ምን አሳስበዋል? ስለዚህ መግባቱ ራሱ ምንድን ነው? የእድሎች የስኬቶች ሁሉ ስኬት ነው። ከዛስ ያላህ ውዴታ ከመብል ከመጠጡ በልጦ ደግሞ ማለት ነው ምን ስላለ አላህ ወሪድዋኑ ሚነላሂ አክበር ሚነል ጀነ ወነዒሚሃ ባላህ መወደድ እኮ ከጀነትም በውስጧ ካሉትም ጸጋዎች ሁሉ በላጭ ነው። ከዛ የመጨረሻው ከሱ ውጭ ሌላ ጸጋ የሌለ የሆነው ደግሞ ምንድን ነው? የጌታችን የአላሁ ስብሓነሁ ወተዓላን ፊት ማየት ነው። የእሱም ፊት ከሚያዩት ያድርገን። ወረዱ አንሁ እነሱም ከአላህ ወደዱ ቢማ አዕጣሁም አላህ በለገሳቸው ሚነ ነዒሚ ከጸጋ በኩል አለሊላ ያሕሱሉ የማይገኝ የሆነው ኢላ ሊመን ኻፈ ረባህ ጌታውን ለፈራ እንጂ ማይገኝ የሆነ ስጦታ ነው። ፊ ዱንያ በምድር ላይ ወአሐበሁ አላህን የወደደ ወዐዘመሁ አላህን ያላቀ ለዚህ ግለሰብ እንጂ እቺ ጀነቱ አድን የተባለችው እኮ አልተዘጋጀችም። ወላሁ አዕለም አላህ ይበልጥ አዋቂ ነው። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።